መጀመሪያ ይተርቧቸዋል፣ ይጠሏቸዋል፣ ያንቋሽሻቸዋል፣ ያወዳድቋቸዋል፣ በግሩፕ ሆነው ያሟቸዋል። ዓላማችሁ ስለማይገባቸው ይህ እብድ ይሏቸዋል። ይህ ጀዝባ የሚያረጋውን ነገር የማያቅ ምንድነው እያረጋ ያለው ምንድነው ይሆንክ ያለው ብለው መተረብ ይጀምራሉ። ታያላችሁ ራሳቸው ከፍ ለማድረግ በጣም ቀላል ይሆንባቸዋል። ምክንያቱም የእናንተ ህልም የእናንተ ዓላማ እውን ስላልሆነ እግዚአብሔር ልባችሁ ውስጥ ያስቀመጠው ምስል ያ የውስጣችሁ ህልም እውን አልሆነም፣ እዚህ ዓለም ላይ አልተሳለም። ስለዚህ እነዚህ ሰዎች የመተረብ መብት አላቸው። ግን እነሱ ሰዎች ሳትሰሙ ስግጥ ብላችሁ ስትሰሩ፣ ስግጥ ብላችሁ እግዚአብሔርን ስትከተሉ፣ ስግጥ ብላችሁ ልባችሁና መንገዳችሁ ስትመሩ በዛ ስትከተሉ ማለት ነው የሆነች ጊዜ ትመጣለች፣ ህይወታችሁ ወደ ስኬት ይቀየራል። የነካችሁት ሁሉ ወደ ወርቅ መቀየሩ አይቀርም። እነዚህ ተመሳሳይ ቀልደኞች፣ እነዚህ ተራቢዎች፣ እነዚህ አንቋሻሾችና ጠላቶች ማለት ነው ስኬታቸው አለማየት ሲከብዳቸው ምርጫቸው እናንተን መከተል ነው፣ እናንተን ማጥናት ነው። ያደረጋችሁት ነገር እኔን ይሰራልኛል ብለው መድገም የነሱ ስራ ይሆናል። መተረብ አቁመው እያንዳንዷ ያረጋችኋት ነገር አመሳስለው እነሱ እንዳሰቡት እንደጀመሩት ያደርጉታል። ግን ልዩነቱ ምን እንደሆነ ታውቃላችሁ? የዛኔ it's too late። እናንተ ኦሬዲ 100ኛ ፎቅ ላይ ናችሁ፣ እነሱ ገና 2ኛ ፎቅ ላይ ናቸው ያሉት። እግዚአብሔር የሚወደው ራሱን የሚከተል ልቡን የሚሰማ ነው፣ ሰውን የማያንቋሽሽ። ሰው አታንቋሽሹ። የሌላ ሰው መንገድ እያያችሁ የራሳችሁ መንገድ እንዳትረሱ። ምክንያቱም አብዛኛው ጠላት አብዛኛው አወዳዳቂና አንቋሻሽ ማለት ነው ልንገራችሁ፣ የራሳቸው መንገድ ረስተው የሌላ ሰው መንገድ እያተኮሩ ነው ያሉት። እዚህ ደረጃ ነኝ ብለው ስለሚያስቡ እናንተን ወደዚህ ለማምጣት የማያረጉት ነገር የለም። ዝቅ አልልም ብላችሁ ስግጥ ብላችሁ ስትሰሩና ለዓላማችሁ ስትቆሙ ግን እነዚህ ሰዎች ምን ይሆናሉ? ተከታይ ይሆናሉ። ሽሉክሉክ ማለት ይጀምራሉ። ሽሉክሉክ እያሉ ይኖራሉ። እናንተ ግን ልባችሁ ስሙ። ወዳችኋለሁ። ቻው። ምክር ከአዶና ይባላል ይሄ።